ታውቃላችሁ ምን እንደናፈቀኝ? የሩትዬ ሳቅ ናፈቀኝ ማለት ነው። ማርያምን በፊት ቪዲዮ ስትሰራ ምንም ማል ቢደብራት ምንም ማል ብታዝን ምናምን ሳቋን አታጡም ነበር እና ከልቧ ማለት እንደዚህ በቃ ሳቋ በጣም ነበር ደስ የሚለኝ ማለት ነው። እሷ ሳያት ስቅ ነበርና አሁን ግን በዚህ ሳምንት ውስጥ እየተሰራ ያለው ቪዲዮ ልባቸው ልክ የሷ ልብ እንደተሰበረ ልባችሁ ይሰበር። አሚን በሉ እናንተ የተረገማችሁ ማለት ነው። የሷን ሳቅ እንደዚህ ያጠፋችሁ ሳቃችሁ ይጥፋ። በህይወታችሁ የጠቆረበት የጨለመበት ይሁን የምር ማለት ነውና እቺ ልጅ አንድ ልጅ አግኝታችሁ ልትበሏት ነው እንዴ? እኔ ግራ ግብታለኝ እኮ ወንዱም ሴቱም ሩቲ ኧረ ጦስ ጥንቡሳቷን ሰዱ ምን አይነቶች ናቸው? እና ቲክቶክ ላይ ገብቼ የሆነ ቦታ ሄጄ ምናምን በፊት የሳቀችው ፎቶ ምናምን ሳይ በቃ ይከፋኝ ታውቃላችሁ። ይሄናል በአንድ ሴት በአንድ እናት ይሄናል ለምንድን ነው እንደዚህ ጣጣ ይበዛባት ለምን እንደዚህ መከራ ይበዛባት ብዬ ምናምን ሳስብ እንዴት እንደቻለችው እንዴት ይሄንን ነገሮችን እያለፈች እንደሆነ እኔ አላቅም። ፈጣሪ ግን እኔ እናቴ የምትጠነክሪበትን አምላክ ብርታቱን ጉልበቱን አቅሙን ይስጥሽ። ሁሉም ሰው አንቺ ላይ ሲነሳ ይሆናል አይደለ? ምንድናት እቺ ልጅ ምንድነው ብዬ እስከማስብ ድረስ ማለት ነውና ፈጣሪ ሳቅሽን የቀሙሽን ሰዎችን ሳቃቸውን ይቀማው። እኔ ሌላ ምንም አልልም። ሰላም ቤተሰቦቼ እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት ሰላማችሁ በዘት ትርፍርፍ ይበልልኝ። የኔ ውድና ወርቅ እንቁ የሆናችሁ ቤተሰቦቼ እንዴት ናችሁልኝ? ለዚህ ቤት አዲስ የሆናችሁ ሰብስክራይብ፣ ሼር፣ ላይክ ያደረጋችሁ ቤተሰብ ሆኖ እንግዲህ ሩትዬ በፊት ታውቃላችሁ ምንም ማለት ቢከፋት ራሱ ሳቋን ከፊቷ ላይ አጣጡም ነበርና ትስቅ ነበር። በቃ ሳቋን ስናይ ደግሞ እንደሰት ነበር። ማርያምን እኔ ደሰት ነበር በበኩሌ ማለት ነው። የሆነ የሚያስጠላ ቪዲዮ እንኳን ሆኖ እሷ መስቅበት ፓርት ላይ የሷ ሳቅ እኔ ምስቅ ነበርና አሁን በዚህ ሳምንት ግን በቃ ሳቋን አፈቀኝ። ለዛ ነው ማርያምን አሁን አይቼ ፎቶ ቲክቶክ ላይ ቪዲዮ ተሰርቶበት ምናምን አይቼና ከዛ ወይኔ ሩትዬ ምናምን አልኩ። ታስታውሳላችሁ የሆነ ጊዜ ጸጉሯን እንትን ቁጥጥር ማለት ነው ይሄ ቡታጃራ እያለች ወልዳ ይሄ የተረገመ ሰውዬ አራስ ቤት ራሱ ቁጭ ብላ እንደ ሴቶች ወግ ማረጉት ሳታይ እየሄዱ በየተራ በር ላይ እየሄዱ ያችን ውሽምት የማንም እዛ ሴተኛ ዳሪ ይዞ በር ላይ እየሄዱ ሲያስጨንቋት ነበርና ያኔ ነበረ ከጽጌ ጋር ለመገናኘት ምናምን ትንሽ ጊዜ ሲቀራት ነበር መሰለኝ ጸጉሯን የሰራችውና በጣም የሚያምርበት በቃ ዱንብሽቡሽ ብላ የኔ ፍቅር የኔ ፍልቅልቅ ማለት ነው። ያኔ ከጽጌ ጋር ስስቅ የነበረው ሳቅ ከእቷ ጋር ስስቅ የነበረው ሳቅ ምናምን ሳይ ትዝ አለኝ ማለት ነውና እኔና ልጅ ምን አደረገቻቸው? የእነሱን ቻናል ከማሳደግ ውጪ የስንቱን ቻናል ከማሳደግ ውጪ ይሄናል ምንድነው እሷን የምጠሉበት ምክንያት ግራ ግብት እኮ ነው የሚለኝ። ሰው እንዴት ነው ይሄን ሰው ሊጠላ የሚችለው? አረ በስመ አብ ፈጣሪ ይቅር ይበላችሁ የምር።